ኢትስ ታይም ሲባል አሁን ጊዜው ነው ሲባል ትጣደፊያለሽ። ነገርሽ በቅጽበት በፍጥነት ይለወጣል። ባሎ ንፋሱስ መንገድ አለው፣ በወጀቡስ መንገድ አለው። ሁሉ ጊዜ የሚሰራበት መንገድ አለው። ክሪኤቲቭ ነው። ማንም የሚከለክለው የለም። እነዚህ ቪዲዮዎች እንዴት እንደሚሰሩ ታውቂያለሽ? ማየት ያለበት ሰው ያያቸዋል። ቪዲዮቹ እንደዛ ነው። አሁን ወደ ስነ መለኮት ወደ ቴዎሎጂ ደሞ ልሂድ። በጣም መወደው ቃልና ፕሮግራማችንን ለሚከታተሉ በዚህ ላይ ተመስርተን ነው መልእክት የምንሰጠው። ምን ይላል? ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ ይላል። አራይዝ ኤንድ ሻይን ይላል። ብርሃንሽ መጥቷል፣ የእግዚአብሔር ክብር ወጥቶልሻል፣ ተነሽና አብሪ ይላል። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል ይላል። አሁን ኮንትራስቱን እንድታየው ነው። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል፣ ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩ በአንቺ ላይ ይታያል። አሁን ተመልከችው፣ ኢማጂን አድርጊው። ምንድን ነው ያለው? ጨለማ አለ ነው እያላት ያለው። ዳርክ ነው። ከዛ ደግሞ ዲፕ የሆነ ድቅ ጨለማ የሚለው ዳርክ ዲፕ ዳርክነስ ነው የሚለው። በጣም ከባድ ጨለማ አለ፣ ዳርክነስ አለ። በዛ ጨለማ ውስጥ ግን አንቺ ተነስተሽ ታበራለሽ። ልክ ጨለማ ሲሆን ኮከቡ ሻይን እንደሚያደርገው በዛ ዳርክነስ ውስጥ ዲፕ ዳርክነስ ውስጥ በጨለማው መካከል አንቺ ተነሽና አብሪ፣ አራይዝ ኤንድ ሻይን ይላታል። በዙሪያሽስ ጨለማ ነው፣ ጨለማ አለ፣ ዲፕ ዳርክነስ ነው ያለው። አንቺ ግን ተነሽና አብሪ፣ በአንቺ ላይ እግዚአብሔር ይወጣል ይላታል። ለጽዮን ብሎ ነው የሚናገረውና ጨለማው ምድርን ይሸፍናል፣ ድቅድቅ ጨለማ አለ፣ በዛ መካከል ተነስተሽ ታበሪያለሽ። እኔ ለተመልካቾቻችን እምመኘው እምጸልየው እንዲሆንላቸውም ምፈልገው ይሄንን ነው። ጨለማ አለ፣ ዳርክነስ ነው፣ ዲፕ ዳርክነስ አለ። አንቺ ግን ተነስተሽ ታበሪያለሽ። ራይዝ ኤንድ ሻይን። አንተ ግን ተነስተህ ታበራለህ። ይሄ ተነስታችሁ የምታበሩበት ነው። በዙሪያችሁ ያለውን ጨለማ አትመልከቱት፣ ዲፕ ዳርክነስ አትመልከቱት። በዛ መካከል የተባለላችሁ ለእናንተ ምንድን ነው? ጨለማው ያስደንግጣችሁ፣ አትፍሩት። በጨለማው መካከል ተነስተሽ ታበሪያለሽ የተባለው እሱ ራሱ ነው ያለው። ጨለማ አሕዛብን ይሸፍናል፣ ድቅድቅ ጨለማ ይሸፍናል፣ አንቺ ግን ተነስተሽ ታበሪያለሽ ብሏል። ምክንያቱም የእግዚአብሔር ክብር ያወራልሻል ብሏልና ለተመልካቾቻችን የምመኘው የምጸልየው ይሆናላቸዋልን ብዬ የማምነው በድቅድቅ ጨለማ መካከል ተነስተሽ ታበሪያለሽ፣ በድቅድቅ ጨለማ መካከል ተነስተህ ታበራለህ ነው። ለሀገራችንም ለኢትዮጵያ የምመኘው የምጸልየው እማምነውም በኋላ ጠነክረዋለሁ። በጨለማ ነው፣ አሁን ጨለማ ነው፣ ጦርነት ነው፣ በጣም ያስጠላ ችግር አለ፣ ኑሮ ውድነት በጣም ሰው እኮ አሁን ዶሮ መግዛት ምናምን ራሱ እኮ ተአምር ሆኖበታል። በዚህ መካከል ግን በዚህ ዳርክነስ ውስጥ ኢትዮጵያ ደግሞ ተነስታ ታበራለች ተብላለችና ራይዝ ኤንድ ሻይን ስለተባለች በዚህ በቻሌንጆቿ መካከል ኢትዮጵያ ደግሞ ተነስታ ታበራለች። ጨለማዋ መንጋት የሚጀምርበት ይሄ ልክ ሰንራይዝ ጠዋት የምትነሺ ከሆነ ጨለማው እየተገፈፈ ከዛ ከምስራቅ ፀሐይ በትንሹ ቅርጿ ብቅ ብሎ ከዛ እየደመቀች ዶን ከዛ በፊት ያለው ነው። ግን የሰንራይዝ አለ። ለኢትዮጵያ የሰንራይዝ ጊዜ ነው። ፀሐይዋ ቀስ ብላ የምትወጣበት ጨለማውን እያሸነፈች ብቅ የምትልበትና የምትፈነጥቅበት የኢትዮጵያ ተስፋ የሚፈነጥቅበት ዓመት ነው ብዬ ነው የማምነው። የንጋቷ ዓመት ነው። የሰንራይዟ ዓመት ነው። ፀሐይዋ ብቅ ትላለች። በጣም ነው የምወደው እኔ ሰንራይዝ። ሰንሳይትም እወዳለሁ፣ ግን ሰንራይዝ ደግሞ በጣም ያምራል። ለኢትዮጵያ ፀሐይዋ መውጣት የምትጀምርበት ንጋት የሚሆንበት ከዛ ደግሞ ፀሐይዋ መውጣት የምትጀምርበት ዓመት ነው። አንድ ቦታ ደግሞ ምን ይላል መሰለሽ? ምድረ በዳውን ኤደን በረሃውን ገነት አድርገኸዋል ይላል። ምድረ በዳውን ኤደን በረሃውን ገነት ያደርገዋል። አሁንም ለተመልካቾቻችን የምሰጣቸው ተስፋ ይሄ ነው። እንዲሆንላቸው የምፈልገው
ምጸልየው እምመኘው ይሆንላችኋል ብዬ ማምነው እነዚህ ቪዲዮዎች እንዴት እንደሚሰሩ ታውቂያለሽ። ማየት ያለበት ሰው ያያቸዋል ቪዲዮቹን። እንደዛ ነው። እኛም ርዕሱን አናስጮኸውም። የማይሆን ርዕስ ሰጥተን እንዲታይ አንፈልግም። ትክክለኛ ርዕሶች ነው። ማየት ያለበት ሰው ግን ቁጭ ብሎ መልእክቱ ስለሆነ ይሰማል። እና ይሄ መልእክት ለሚደርሳቸው ምድረ በዳህን ኤደን ያደርገዋል፣ በረሃውን ገነት ያደርገዋል። ላንቺም እንደዛው ምድረ በዳሽን ኤደን ያደርጋል፣ በረሃሽን ገነት ያደርገዋል። ይህንን አምናለሁ። እንዴት ብለሽ ጠይቄ። I have no idea እንዴት ለሚለው I have no idea። ምንም ለመሰለሽ እኔ መቼም በጣም ነው የምወደው እኮ እግዚአብሔር እና አሰራሩ አንድ አይነት አይደለም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች አይነ ስውር ሲያበራ አይተሻል አይደል? አሁን ጭቃ ቦካ፣ አይኑን ቀባው፣ ሂድና ታጠብ አለው። ከዛ ታጠበ፣ አየ። አሁን ሌላ አይነ ስውር ይመጣል። ምን ኤክስፔክት አደርጋለሁ? አሁን ጭቃ ሊያቦካና ከዛ አይኑ ሊቀባና ሂድና ታጠብ ሊለው ነው ብዬ ኤክስፔክት አደርጋለሁ። አያረግም። እንደሱ ጭቃ ይቀባው ጋር እንዲህ ይቀባው። ይሄኛውን ደግሞ እጁን ይጭንበትና ምን ይታይሃል? አሁን ሰዎች እንደ ዛፍ ሲንቀሳቀሱ ይታዩኛል። ደግሞ ይጭንበት። አሁን በደንብ አየሁ ይለዋል። ለካ አሰራሩ ነው ይሄ ነው ብለሽ ደግሞ እንደገና አሁን ደግሞ ሌላ ሰው ሌላ አይነ ስውር ደግሞ ሲያገኝ እጅ ጭኖ ምን ታየህ ብሎ ሊጠይቀው ነው ብለሽ ኤክስፔክት ስታደርጊ ምን አድርግ ዘንድ ትወዳለህ ይለዋል። እንደ በርጦሜዎስ ያለውን አይ ዘንድ ብሎ ትሄዳል ያለ ሰውየው። አሰራሩ አትለምጂው። የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረግ አትችይም። ስለዚህ እንዴት ነው ምድረ በዳው ኤደን የሚሆነው? ምን ማለት ነው በረሃው ገነት የሚሆነው ብሎ ለሚጠይቅ ነው ያላውቅም። I have no idea። ምክንያቱም አሰራሩን ስለማላውቀው። የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለው። በአውሎ ንፋስ ውስጥ መንገድ አለው። በወጀብ ውስጥ መንገድ አለው። ሁሉ ጊዜ የሚሰራበት መንገድ አለው። ክሪኤቲቭ ነው። ማንም የሚከለክለው የለምና ምድረ በዳው ኤደን፣ በረሃው ገነት ይሆናል። ደግሞ ተነስተሽ ታበሪያለሽ። በጨለማ ውስጥ ተነስተህ ታበራለህ። ይሄንን ነው የምለው። ለእኛም ደግሞ ይሄንን ነው የማምነው። እንዴት የሚለውን ግን አንመንሰውም። ነገር ግን የዘገዩ ነገሮቻችን የሚመጡበት፣ የዘገዩ ተስፋዎቻችን የሚፈጸሙበት ናቸው ብዬ ነው የማምነው። አንዳንድ ጊዜ ነገሮቻችን የዘገዩ ይመስለናል በእኛ ታይም ቴብል፣ ግን የሚመጡበት የዘገዩ ተስፋዎቻችን ይፈጸማሉ፣ የዘገዩ ነገሮቻችን ይመጣሉ ብዬ አምናለሁ። አንዳንድ ጊዜ ምን ይሆናል መሰለሽ፣ መንፈሳዊ ዓለም አለ፣ ስፒሪቹዋል ዓለም አለ። መንፈሳዊ ዓለም ላይ ዳርክ ፎርስስ አሉ፣ ጨለማ ኃይላት አሉ። አሁን አንድ ቦታ ላይ ምን ይሆናል፣ ዳንኤል አለ። ነቢዩ ዳንኤል የእግዚአብሔር ሰው ነው፣ እሱ ይጸልያል። ከዛ በ21ኛው ቀን ላይ ቅዱስ ገብርኤል መጣ። በ21ኛው ቀን ላይ መጣና ለዳንኤል ይነግረዋል፣ ይዳስሰዋል፣ አበረታውና ይኸውልህ ዳንኤል አለው። ፓራፍሬዝ አድርጌው ነው። ዳንኤል እንደውም እጅግ የተወደድክ ሰው ዳንኤል ሆይ ነው የሚለው። እጅግ የተወደድክ ሰው ዳንኤል ሆይ በጸሎትህ በመጀመሪያው ቀን the very first day በጸለይክበት በመጀመሪያው ቀን ትእዛዝ ወጥቷል አለው። የመጀመሪያው ቀን ግን የጸሎትህን መልስ ይዤ ስመጣ መንገድ ላይ የፋርስ መንግስት አለቃ ተቋቋመኝ አለ። አሁን ያ የዳርክነስ የሰይጣን አለቃ ነው። እሱም የሰይጣንም የራሱ አደረጃጀት አለው እና የሰይጣን አለቃ የፋርስ መንግስት ቴሪቶሪያል ስፒሪት ተዋጋኛል። ከዛ ቅዱስ ሚካኤል ሊረዳ ይመጣ ይለዋል። ቅዱስ ሚካኤል ሊረዳ ይመጣ። ከሱ ጋር ተውኩትና እኔ ወደ አንተ መጣሁ። አሁን ተመልከቺ፣ ዳንኤል ጸልየዋል። የመጀመሪያው ቀን ላይ ትእዛዝ ወጥቶለታል፣ ይሁንለት ተብሏል። ከዛ ሊሆንለት ሲል ቅዱስ ገብርኤል ይዞ ሲመጣ መንገድ ላይ የፋርስ መንግስት አለቃ ሰይጣን ተቋቁሞታል። የፋርስ መንግስት አለቃው አንዱ ከፕሪንሲፓሊቲስ ካለቆች አንዱ ማለት ነው። እና ሲቋቋመው ቅዱስ ሚካኤል ሊረዳው መጣ። ቅዱስ ገብርኤል ደስ ይላል እኮ አንድ መንግስት ናቸውና ቅዱስ ሚካኤል ሊረዳው መጣ። ከዛ በኋላ እሱን ሲዋጋለት ቅዱስ ገብርኤል መጣና ነገረው ለዳንኤል በጸሎት በመጀመሪያው ቀን
the very first day ትእዛዝ ወጥቶልህ ነበር አለው። ግን ተቋቋመ አለው። አዘግይቶት። አሁን አንዳንድ ነገሮቻችን የዘገዩበት ምክንያት ይሄ ነው። ስፒሪቹዋል ዋርፌር አለ። ይዋጋሉ፣ ከእግዚአብሔር ዘንድ መልስ ሲመጣ ይገዳደራሉ፣ ያስቀራሉ። ማስቀረት ባይችሉ እንኳን ይዋጋሉ። ልክ የእግዚአብሔር መላእክት እንትን አላቸው፣ ሃይራርኪ አላቸው ታውቂያለሽ። ላይ ኪሩቤል፣ ሱራፌል ዙፋናት አሉ፣ ወይም ሴራፊምስ፣ ቼሩቢምስ እና ትሮንስ የሚባሉ አሉ። እነዚህ ሁሉም በዙፋኑ ዙሪያ ያሉ ናቸው። ኪሩቤል የሚያመልኩ፣ ሱራፌል የሚያመልኩ፣ ዙፋናት የሚባሉት እዛ ከዙፋኑ አካባቢ የማይለዩ ናቸው። ሴራፊምስ፣ ቼሩቢምስ፣ ትሮንስ ይባላሉ። 1 2 3 እነሱ አሉ። ከዛ በኋላ ፕሪንሲፓሊቲስ፣ ፓወርስ፣ ዶሚኒየንስ ይባላሉ አሉ። ፕሪንሲፓሊቲስ አለቅነት፣ ስልጣናት፣ ኃይላት ማለት ነው። እንደዚህ የሚባሉ ደግሞ ማናውቃቸው መላእክቶች አሉ። ፕሪንሲፓሊቲስ፣ ፓወርስ እና ዶሚኒየንስ አለቅነት፣ ስልጣናት፣ ግዛት የሚባሉ አሉ። ከነሱ ቀጥሎ አርካንጀልስ አሉ። ሊቃነ መላእክት የሚባሉት አሉ። ደግሞ እኛን ከሰዎች ጋር የሚላኩ የሚመጡ የሚያገለግሉ የሚዋጉ አርካንጀልስ አሉ። ከዛ የመላእክት ሰራዊት ደግሞ አሉ። አሁን እነዚህ አርካንጀልስ የሚባሉት አሁን ቅድም ሁለቱን አነሳን፣ ቅዱስ ገብርኤልና ቅዱስ ሚካኤልን አነሳን። ወንጌላውያን ጋር ሱራፌል፣ ኪሩቤል ይታወቃል። ከአርካንጀልስ ግን ቅዱስ ገብርኤልና ቅዱስ ሚካኤል ናቸው የሚታወቁት። ካቶሊኮች መጽሐፈ ጦቢትን ስለሚቀበሉ ሩፋኤልን ይጨምራሉ። ስለዚህ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ሶስቱን አርካንጀልስ በስም ሪኮግኒሽን ይሰጧቸዋል። ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ 7ቱ በስም ሪኮግኒሽን ይሰጣቸዋል። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡሪኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ ሰረቃኤል። እነዚህ አርካንጀልስ ናቸው፣ የመላእክት አለቆች ናቸው፣ ቺፍ ናቸው። እና በስራቸው ደግሞ በጣም ብዙ እልፍ አላፋት መላእክት አላቸው ከስራቸው በእዛቸው ስር ያሉ ማለት ነው። እና አሁን ለዚህ ነው መጽሐፈ ዳንኤል ሁሉም ሰው የሚቀበለው፣ ወንጌላውያንም፣ ካቶሊክም፣ ፕሮቴስታንትም፣ ወንጌላውያንም፣ ካቶሊኮችም፣ ኦርቶዶክሶችም የሚቀበሉት። መጽሐፈ ዳንኤል ላይ ቅዱስ ገብርኤል ይዞ መጣ፣ የፋርስ መንግስት አለቃ ተቋቋመው፣ ቅዱስ ሚካኤል መጣና አገዘው። በጣም እኮ የሚያምር ነው። ከዛ ቅዱስ ገብርኤል ይዞለት መጣና ነገር ጸሎት በመጀመሪያው ቀን ተመልሶ ትእዛዝ ወጥቶላል። አሁን እኮ ብዙ ሰው ጭንቀት ውስጥ እኮ ያለው ጸሎት ስላልተሰማ አይደለም። ጸልዮአል፣ ተመልሷል፣ ትእዛዝ ወጥቷል፣ ግን አየር ላይ የሚያዘገያል። አሁን ግን አንድ እግዚአብሔርን አሰራር ልነግርሽ እፈልጋለሁ፣ ወይም ደግሞ ለሙስሊሞቹ አላህ። በነገራችን ላይ በጣም ሙስሊም አዳማጮች እንዳሉን ታውቂያለሽ? አዎ ደውለውልኛል። እኔ ሙስሊም ሴቶች ወንዶችም በቃ ደስ ይለኛል እንዲህ አላህ ይባርክ ምናምን ሲሉኝ በጣም እደሰታለሁ። ለሁሉም እኛ ለይተን ስለሆነ ምን ማናከለ ሁሉም ስለሆነ ሁሉም ጋር መድረሱ በጣም ደስ ይለኛል። እና እሱ ፈጣሪ የሚሰራበት እግዚአብሔር የሚሰራበት መንገድ አለ። ብዙ ጊዜ የምናውቀው ምንድን ነው? በመዘግየቱ ነው። ፍቅር በጣም ደግሞ የሚቸኩሉበት ጊዜ አለ። ጊዜው ሲመጣ 2 ምሳሌዎች ልስጥሽ። አንዱ ዮሴፍን እስር ቤት ሆኖ አስቢው። በወንድሞቹ የተጣለ ነው። ጉድጓድ ውስጥ ጥለውታል። 30 ብር ሸጠውታል። መጥቶ ጲጢፋራ ቤት ውስጥ ሲያገለግል እንደዚህ ሚስትየው ካልተኛ ብላ እስር ቤት ተጥሏል። ነገር የዘገየበት ሰው ነው በጣም ግን የእግዚአብሔር ሰዓት ደረሰች። ክሎኳ መታ ጮኸች። ይቺ እንትኗለች አይደለም ልክ መታ ኢትስ ታይም ሲባል በጣም ነገሮች የሚፈጥኑበት ጊዜ ነው። ከዛ መጡ እስር ቤት። እዛ ጋ ፈርዖን ህልም አይቷል። መጡ። ተነሳ፣ ምንድን ነው ተነስ፣ ልበስ፣ ጸጉርን ተስተካከል፣ በጣም ዳረቃስ ባሉ ቢል ይሄ ሰውዬ አይቻልም። ለምን? አሁን እግዚአብሔር ይቸኩላል። አጣድፈው ነው የወሰዱት ወደ ቤተ መንግስት። ጊዜ ሲደርስ አጣድፈው ነው የሚወስዱሽ። ጊዜ አይሰጡሽም። በቃ እሱ ኢትስ ታይም ሲል ይቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል ልክ ሲል ያጣድፉሻል። ዮሴፍን አጣደፉት። ከዛ ወደ ቤተ መንግስት ተወሰደ። ህልም ተረጎመ።
ከዛ በኋላ ንጉሱ ምን አለ? የወርቅ ዝርግፍ አድርጉለት፣ የሐር ልብስ አልብሱት፣ ሰረገላው ላይ ያስቀምጡት፣ ሁሉ ሰው ለዮሴፍ እጅ ይንሳ፣ ገኔ በዙፋን ብቻ ነው በልጥ። እዛ ጋር ያለው ጥድፊያ ማመናችን፣ ምክንያቱም ህልም ተርጉሟል፣ የንጉሱን ልብ አሳርፏል። አንዱ የሐር ልብስ ያለብሰዋል፣ አንዱ የወርቅ ዝርግፍ ሊያረግለት ይታገላል፣ አንዱ ሰረገላ ይሄ ነው ይለዋል፣ አንዱ አስናት የምታገባት ሚስት ይችነች ይለዋል፣ አንዱ ቢሮ ይሄ ነው ይለዋል፣ አንዱ አሁን ወደ ህዝቡ እንውጣና ህዝቡ እጅ ይንሳ ይላል። ያጣድፉታል። ኢትስ ታይም ሲባል አሁን ጊዜው ነው ሲባል ትጣደፊያለሽ። ነገርሽ በቅጽበት በፍጥነት ይለወጣል። የሚቸኩልበት ጊዜ አለ። አንዱ ምሳሌ ይሄ ነው እና እግዚአብሔር የሚቸኩልበት ጊዜ አለ።